አንቺ ተቆንጥተሽ ከአባትሽ ቤት ሽማግሌ ገብቶ ነው አወጣሽ። አንቺ እኮ ሽማግሌ ሳይድ ወንድ ተከትለሽ ከቤት ወጥተሽ ከወንድ ጋር የምትኖር እንደፈለገች የሆነችው አንድ ሳንቲምሽ ኪስሽ ለሳይኖር ወንዱን እንደ ውሻ ተከትለሽ የወጣሽ ሲድ ነሽ። አንቺም ተከበርሽ። አንቺም ተቆንጥተሽ አድገሽ ሞተሻል። አንቺ ደግሞ ሚዲያ ያለ አስተሳሰባችሁ እንዴት አይነት አስተሳሰብ ነው አሉት? እኔ ከየት እንደተለቀቁ ይሄ ወንድም ሴት እግዚአብሔር ልጅ አሁን ለሩታ አዝኖ መሰለሽ ወንዶቹ እንዳለ እችን የመሰለች ልጅ አግኝቶ ቆይ እሱ ማን ነው እነሱ የሚያገኙ ሴቶች እስቲ ቆሼ የሆኑት ሰውነት ባዳ ያሉ በሙሉ ነው የሚያገኙት። ፍቅረኛ ብሎ እንኳን ሲያመጡ ማለት ነው ከአቤል ጭምር እስቲ አብርሽም ያመጣቸው ሴቶችን እያዩ እኮ ነው የሚቃጠሉ። ልጁን ለሩታ አዝኖ መስሎች ነው አብርሽ ማለት ነው። እቺ አሁን ሄርሜላ ያፍታም እንደሷ ለቃቃሚ አይደለችም። ዩቲዩበር ለቃቃሚ አይደለችም። ያፍታም ልጅ ነች። እቺ ተደራሪ ተረፈውቴል እና ለቃቃሚ የሰው ልጅ ለዚህ ነው ሄርሜላ እኮ ማለት ነው የስራ ሰው እኮ ነው ዝቅ ብላ የሚሰራ። አሁን ይሄ አብላ ምትነዳው መኪና ወንድሟ የሚነዳው መኪና እከካሞች እና ማለት ነው አደባቸው ሩታ ማለት ነው እና ጋር ብለት ትላንት አፌ ከፈሹ የሚነጂ መኪና እናን ነገዘንሽ ሄርሜላ ሰርታ ነው የገዛችው በላቧ ማለት ነው። በላቧ የምትኖር ሴት ናት። አንቺ እኮ ሚዲያ ላይ ለምነሽ ኢምባሽን ጠብጠብ አድርገሽ ሚዲያ ነው ገዛሽ እንጂ ሄርሜላ ጋር ልታወሪ መጀመሪያ ሰነጥሪ አብርሽ እንዴት ነበረ? የሆነ የምጣድ ሪዱ እንትን የለም ይሄ ምጣድ ለሚታሰስ እንትን ሄርሜላ አንቺ እኮ አልፈልግ እንቆይ አይፈልግሽም አብርሽ የሚባለው ነገር እኮ እኔ አልሸትም ምን ከመንገድ ላይ ሲያይ ሊያስመልስ ነው እያልሽ ነበር አይደል እንዴ? አሁን ሄርሜላ በስነ ስርዓት ስትይዝ ሰውነቱ ሲቀየር አለባበሱ ሲቀየር ምንድነው አይቀርም ከነሱ እንደዚህ ነው የሚሆነው። እና ከነይና ተሳቀሩ ተቃጠለችው እናቱ ሳትቀር ይቶቹ ሳይቀር አለባበስ ምን ብትይ በፊት የምጣድ ሪዱ ነበር የሚመስለው። ከሷ ጋር ነገር ትመዘምዘዋለች። የት ይወፍር የት ጥፊ የመጣች ይመዘምዛል። ነገሩን ይመዘምዛል። የት ይወፍር ነው የምታድረው ሲጀመር እሷ ማቼ አብርሽ እኮ እሷ ቤት ፍሬዲ ማገኝቶ አቃል ሁሌ ጭቅጭቅ ሁሌ እንደዚህ ሁሌ ሴት ካገኝ ሁሌ ወንድ ጋር ከኔ ጋር ካላዋል በግድ ራሱ እንትን ልድፈርክ ያለችው ቤት ውስጥ ራሱ ድሮም እሷ ናት መሰለኝ የሞከረችው የልጅ ራሱ የተወለደው አላሁ አለም እንዲህ የሚፈራት እሱ ራሱ እና ይሄን መጥፎ ነገር አታውርቶ አሁን ሴት ነንና እንደዚህ ነገር እሷ ክብር የሌለሽ የኛ ክብር የሌለሽ ይገባታል ገና እኛ ክብር ምን አላት ነው እየሰደበችን አልተቆንጠጡ ምትለን አንቺ አስቢው ይሄ ትልቅ በሽታ ነው። አዎ እና ቆጣጣና አደገን እንደሆነ እሷ ተቆንጥታ እንዳደገች እንደሆነ ሚዲያ እኮ ያስተውቃል አይደል? አልተቆንጠጠ ማለት ሲጀመር በሜዳ አህያ ማለት ነው ሴት ማለት ነው። በሜዳ አህያ ማለት ነው። ባሏን የራቆት ቪዲዮ አንቺ ተቆንጠ ሲታደግ ማለት ነው። ሴት ልጅ ባሏ ላይ እጁን አታነሳም ማለት ነው። እጁን አታነሳም። ተቆንጥጣ ያደገች ሴት አባቱ አባቷን እየመተች አየችው ነው። እሷ ባሉን የመተችው ገባሽ? ተቆንጥጦ ያደገ ሰው በስነ ስርዓት ያደገ ሰው ባሉን እንደ ባል አከብራል። ባል ራስ ነው ሳለሽ ማለት ነው። ስሚኝማ ሲጀመር እኮ የአብርሽ ከሩታ እያለ አብርሽ ማለት ነው ፊቱ እኮ ዞሮ ነበር በጥፊ ትክክል እውነት ነው። ጥፊ አሁን ደግሞ ስለ ሄርሜላ ታስተምር ደግሞ የና ክብር ቆይ ስልክሽ እየተደወለ ሌሎቹ ተናገሩ። የልጁ እናት ነው ይላሉ የእሷ አበቦች አሽቀባጭ የምንም የልጅ እናት የለም እግር ትብላ ስሚልኝ ሄርሜላ ማለት ነው። ሄርሜላ 1 አመት ሆኗል። አሁን መስከረም አብርሽ ጋር 1 አመት ነው። 1 አመት ሙሉ አብርሽ እንደ ህፃን እየሆነ ነው የኖረ። ፈገግታው፣ ሳቋ፣ ጭፈራ የማያውቀው ነገር ሁሉ ደስተኛ ሆኖ ነው ያሳለፈ። ይሩታ ጋስ ትዳር ማለት ይሄ ነው። ካሁን በኋላ ትዳር አታገቡ ብሎ 2 ወር ስለተቀመጠ 2 ወር እኮ ነው ከትዳር ተቆዩት። ቤሩት ዱባይ 1 ወር ኢትዮጵያ 1 ወር ራሱ አልቆዩ
ሁለት ወር ተቀምጦ እንደዚህ ከሩታ ያለበትን ቪዲዮ ገባሽ? እንዴት እንደመረረ አንቺ ህይወቱ ራሱ ከአንቺ ጋር ሲወጣ ራሱ አብርሽ መሩ እንደውም ራሷን ሊያጠፍ እኔ ብለዋለሁ እኮ እኔ ራሴን ላጥፋ ወይ ብሎሻል እኮ ገባሽ? ስለዚህ ሰላሙን ነስታ እኮ ቪዲዮዎች ለዛ እኮ ነው እንጂ ከታተላቻለ ፈታቸውኝ እና ትላንትና የኛ ያሰገናለች ትናንትማ ደመቁ እንዴት እንደሚያረጋት የኛ ሰደበችን አለች። መልሽ እኛ ነው እንደ ሰደበች ትናንት ተመልካቾች ማለት ምን ማለት ነው? እና አንቺን የሚከተሉሽ እንደ አንቺ አይነት ነው ያልተቆነጠጡት ነው አለች። እሷ ተቆነጠ ሞታለች። ከቤት ነው ሄዶ ወን ጠይቆ አብርሽ አገባ። አንቺ ነሽ እንጂ ኢቱሽን ለኢቶችን ዘር ማንዘርን አብርሽን ፈልገሽ እየለመንሽ ሴት ክብር አሳጠሹ። ሴት ልጅ ወንድ ልጅን እንኳን ሄርሜላ እኮ አይደለች። አንቺ ነሽ ወንድ ልጅን አፈቅራለሁ ማለት አስተማርሹ። ወንድ ልጅ ነው እንጂ ሴት ልጅን አፈቅርሻለሁ የሚለው አንቺ ነሽ። ወንድ ልጅን አፈቅራለሁ አግባ እሞታለሁ ብለሽ እምባን እንደውም ፋንታ ነው እየጠጣሽው። ላስታውስሽ ከረስተሽ ፋንታ እየጠጣሽ ያርሽ እምባሽና ፋንታሽ እየጠጣሽ ነበረ። ደግሞ ለና ክብር ትናገራለሽ አንቺ። ሰላም እኔ ማለት ነው ሩታ ትላንትና ብትሳደቡ ምንም አልመሰለኝም። ለምን መሰላችሁ? ከትላንት ወዳ ኦሙሙዋን እያሳየችው ያንን ሁላ እየሆነች ትቷት ሄዶ እንዴት አትሳደብም? ተቃጥላለች እኮ አልፈልግም ብሎ ጥሎ ስለሄደ ማለት ነው። ጡጦን እያሳየች አይቶን ይቋ ስለሄደ ተቃጥላለች። ጥጥ ብሏታል። ገና መልካም መቃጠል የና ደመቁ ደመቁ አይደለም ጦንቃይቱ ሀብቴ በእንኳን ደስ አለሽ። እንኳን ተቃጠልሽ። ጦንቃይት ሀብቴ ናት ሆነች እኮ ይሩታ መጨረሻ መጥፎ ነገር የሚሰራ ጦንቆሊት ሀብቴ ብለን አወጣን። በቃ ጦንቆሊት ሀብቴ አቤት እያልሽ መቃጠል መልካም። እኔ እስከ መጨረሻ ቪዲዮን አልጨረስኩትም፣ አቋረጥኩት። ለምን? በጣም ስለተናደርኩባት። አረገና ነው ስለተለቀቀ እኔ አላየሁም። አዲስ አበባ ስለተለቀቀ አላየሁም እኔ። እሷ ግን መጨረሻ ላይ እንትን ስለምትል በቃ ማዳመጥ ማለት ራሱ አልፈልጋትም በጣም እግዚአብሔርን። ባለፈው ቢቢቷን አይታችኋል። ቢቢቷን ጮናት እና ባለፈው ጡቷና ቂጧን በቃ ይታያል። ወንድ ፊት ለፊት ይሄ ልብስ ለብሳ ማምጣት ባሏ እድሜላ እኮ ከአብርሽና ካሜራማን ብቻ ያለበት ቦታ ነጭ ልብስ የምትለብሰው እሷስ ምንም አታውቅም። ማናለ ሄርሜላን ይመስላለሁ ብላ ሽታው እኮ ይሄ ቡታጅራ ዩቲዩበሮችን አይን አጠፋችሁ። ኤርሜላ አለባበስ፣ ፀጉር አሰራር በምን ነግራት አሳያት። አሳየን ብለናል እኮ እሷ ረጅም ናት። ኤርሜላ እኮ የራሷ አድርጋ የሚሄድ ቀሚስ የሚለብሰው እቺ ረጅም ናት። የሚለብሰው ቀሚስ አጭር ነው። እንዴት ነው የሚሆነው? ቲሸርት ነው የሚመስለው። ባንከትሮት ይወጣለች። የተገላለጠች ነው በቃ ሁሉ ነገሯ በቃ ሄርሜላ ማለት ነው። እሷ እኮ ልከኛ ስለሆነች እሷ ጋር የሚሄደው ነው የምትገዛ። እቺ ረጅም ናት። አለባበስ ትችልበታለች። ሄርሚ ደግሞ አለባበስ የሚያምሩ አጭር ቀሚስ ነው የሚያምርባት። በጣም የሚያምረው ሄርሜላ ምንም ቢትለብስ ያምርባታል። ሱሪ ትለብስ ያምርባታል። ረጅም ቀሚስ ያምርባታል። ሁሉም ነገር ሰውነቱ ተቀላቅሎ እንዴት እንትናን ይዛም እንዴት ይዘጣል ማለት አብርሽ ደግሞ ያደረ መስሎኛል ማለት ነው። ደብታ በእናትሽ አስመሳይ ነው። እንዴት እንደሚያረጋቸው ለምን ይዛት መጣ? ሄርሜላ ማለት ነው። እሷ ኒቃ ገደ ሲታወራ ራሱ መልስ አልመለሰችም። ከኤፍሬም ጋር ነው። ኤፍሬም እኮ አብርሽን እና አምጣት አብርሽ ዳና ስለሆነ አንጨራጨረክ እንዴ? ዳና ሆኖ አንተን ይመርጣል። ዝም ብለህ ተረጋጋ አለች። ቢመርጥሽ ኑሮ ለምን ጥሎ ሄድሽ ነበረ? ጥሎሽ ሄደ እኮ ስላልመረጥሽ ማለች። ምንለሽ ማለት እኮ ናት። መተው ነው እንጂ በቃ እሷ ምንም እንትን አታስፈልግም ማለት ነው። ሄርሜላ ምን አለች? አሁን ከአንቺ ጋር አላወራም ወደሽም ጣለሽም ትሰማለሽ ሲያወራ ብላ ከዛ ምንድን ነው አለችው? አንተ ወንድም ምስጥ የምትመን ወንድ ነው፣ ባለጌ ነው፣ ልክስክስ ባለጌ ነው።
ሰራችለት። ሰምተሽ አንተ ለምንድን ነው የወንድም መቼ ይገባል እሱ አይገባም እኮ እነሱ አሁን በቃ ጉዳቸው እንዳይወጣ በቃ ተጨናነቁ። በጣም ሀሳብ ላይ ነው። ለሊቱም ሙሉ አያድሩም ጠንቋሞች። ከዛ ምን አለች? ከዛ እንደዚህ ብሎ ሲነግር እኔ በጣም ነው ደስ አለ። ምን አለች? ተቆንጥጦ ያላደገ ማን እንደሆነ ሚዲያ ያውቃል ብላለች። እና እናውቅሻለን ሩታ እንጂ ተቆንጥለሽ ከቤተሰብ ተነጥለሽ ቤተሰብ ከሱ ጋር ትሁን ከአብርሽ ጋር ትሁን ሲል እምቢ ብለሽ እንደኖርሹ ምሪንዳ እየጠጣሽ ውጪ እንደምትኖሪ እና ሚዲያ እናውቃለን። አብርሽም እምቢ ብሎሽ ፋንተና ምሪንዳ ቀላቅለሽ እየጠጣሽ ቤተሰብ እንዳይኖረ ሰው ከቤተሰብ ጋር ባለፈው አይደል እንደ ታረቅ እንደውም የአብርሽ ቤተሰብ የአብርሽ ደጋፊ ለሄርሜላ እውነት ሽልማት ይገባታል። በፊት ከአብርሽና ከሩታና ከኤፍሬም አልወጣም ያለውን ልጅ እኮ ነው አውጥታ አሻሽላ ያመጣችላችሁ። መሸለም አለባት። እንደውም ሄርሜላ 2 ሽልማት ያስፈልጋታል። ሄርሜላ ማለት ነው 2 ሽልማት አይደለም 10 ሽልማት ያስፈልጋል። አንቺ ጋር የነበረ ጊዜ ማለት ነው አንቺ ብቻ ነው የሚለው ኤፍሬም ብላ ነው የሚለው። አሁን ቤተሰቦችን ዘር ማንዘርን እንደሚያውቁ እኮ ነው አድርጋ አስተምራ አመጣችው ሄርሜላ። አንቺ ገባሽ? ሄርሜላ ጋር እኩል ማውራት አብርሽን እንዴት አሳምራ ባለፈው እንደላከችው ይውስ አዋ ለምን ወደዛ ለምን ይዘሽ መጣሽ አለ እኮ ለምን ይዘሽ መጣሽ አለ። አብርሽ እኮ ተናግሯል። ከጽጌ ጋር ሲያወራ በኤርሜላ በኩል ያሉ ለኔ ያሉ ተናግሯል። ትክክል ተናግሯል። አዎ ክብር አላቸው። ለኔ ያሉ ቦታዎች ክብራቸው ኤርሜላን በጣም ወዳጅ አልፈልግም ብሏል። አዎ ለሱ በሱ በኩል ያለው በኤርሜላ በኩል ያለው ክብር ማለት ነው። እነዚህ ግን በዚህኛው በኩል ያለው ግን ወንድሞቿ እንኳን እንደ ቆሻሻ ነው። ቤት አክስት የተባለችው እጂ እንኳን እንዴት እንደሚናገሩ የሱ አሁን እውነት ታርቆ አንድ ላይ ይኖራሉ። እንደዚህ እየተሰደቡ ቤተሰብ ራሱ እየገባ የሷ ቤተሰብ እሱን እየሰደበ እንደ ቆሻሻ እያደረጉ የሱ ነቶች እየሰደቡ መኖርማ ይሄን ነው ብሎ አብርሽ። እኛ ማለት ሄርሜላ እንኳን ባንኖር እኔ ከሩታ ጋር መሆን አልችልም። ምክንያቱም ቤተሰብ ተፋይቷል፣ ብዙ ነገር ተፈጥሯል። እኔና እሷ አንድ ልንሆን አንችልም ብሎታል። ወንድምየውን እኮ ራስክ ኑር ቢልበት አሁን እኮ ሂሩታ አብሮ ቢታደር ባለፈው እናቱ ምንድነው አለች? ያልተከበረ ሲሄድ እየተከበረ ይመጣል ብለ እናቷ እየሳደበች። አሁን አብርሽ ልጁን አቅፎ መተኛት ይችላል ሩታ አቅፎ መተኛ እንደዚህ ባልና ሚስት ማለት ይሄ ገበን ማውጣት ነው። አንቺ ቤት ሳይቀር እኮ ነው አብርሽን ገበን ማለት አንቺ ባልሽ ገበን እኮ ነው የሚታወጭ። ባልሽ ራስሽ እኮ ነው ራስሽን ሰውነትሽን ለህዝብ አሳየሽ ማለት እኮ ነው። አንቺ ገበን ሌለሽ አንቺ ነሽ እንጂ ያልተቆነጠሽ እኮ አንቺ የሚደፋብሽ አይንሽ ላይ እንጂ ነጋ ያልተቆነጠላችሁ ብለሽ ትሳደብ መጣሽ። አንቺ ራስሽ እስኪ ቪዲዮሽን እንዴት ነው አደኩት ብለሽ የቤተሰብ ነገር የማሰሚ የታላቂቶችን የማሰሚ የዘር ማንዘርን ነገር የማሰሚ የአገር ምሳሌ እሷስ እያሳየችን ያለችው የሀገር ብትሆን የኛ ግን ባልን አሳልፎ አይሰጥም። ትጣያለሽ